ስራ ነው የጠፋው ወይስ ሰራተኛ? በኢትዮጵያ የስራ አጥነት መጠን በየጊዜው እየጨመረ ባለበትና አዳዲስ ምሩቃን ስራ ፈላጊ ሆነው በሚቆዩበት በዚህ ወቅት አንድ ወሳኝ ጥያቄ መነሳቱ የማይቀር ነው። በሀገራችን የስራ ዕድል የጠፋው የሰው ኃይል በመብዛቱ ነው ወይስ አምራች ፋብሪካዎችና የንግድ ተቋማት በሀገራችን ውስጥ በበቂ ሁኔታ ባለመፈጠራቸው? ሪፖርተር ጋዜጣ በትናንትናው እትሙ የኢትዮጵያ ባለሀብቶች በዱባይ እየበዙ መምጣታቸውንና በአሁኑ ወቅት ቁጥራቸው ወደ 1600 መድረሱን ይዞት የወጣው ዘገባ ይህንን ጥያቄ እንድናነሳ የሚያስገድድ ነው። ዘገባው የኢትዮጵያ ባለሀብቶች ንግዳቸውን በዱባይ ማስፋፋታቸውንና ይህ ሁኔታ የሁለቱን ሀገራት የዲፕሎማሲና የንግድ ግንኙነት እያደገ መምጣቱን እንደሚያሳይ ቢገልጽም መረጃው በራሱ ከባድ የማሰላሰል የቤት ስራን ይዞ መጥቷል። በዛሬው የትንታኔ ፕሮግራማችን ታዲያ ይህ መረጃ ለእኛ እንደ አንድ አበረታች ድል ብቻ ሊወሰድ ይገባል ወይስ በሀገራችን ያለውን የኢኮኖሚ መዋቅራዊ መዳከምና ለባለሀብቶች ምቹ አለመሆንን የሚያሳይ የደውል ምልክት ነው የሚለውን ጥያቄ በስፋት እንፈትሻለን። ባለሀብቶች በሀገራቸው ፋብሪካዎችን ገንብተውና ንግድ ዘርግተው ለምን በውጭ ሀገር የስራ መዳረሻን መረጡ? በኢትዮጵያ ለንግድ እንቅስቃሴዎች ትልቁ ተግዳሮት ምንድን ነው? የሚሉትን መሰረታዊ ጥያቄዎች በኢኮኖሚ፣ በጸጥታ፣ በቢሮክራሲና በፖለቲካዊ መረጋጋት ማዕቀፍ ውስጥ እያየን የባለሀብቶቹን መፍለስና በኢትዮጵያ ኢኮኖሚ ላይ የሚያሳድረውን ተጽዕኖ አብረን እንመረምራለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የተባበሩት አረብ ኤሚሬትስ የንግድና የኢንቨስትመንት ማዕከል በሆነችው ዱባይ የኢትዮጵያውያን ሚሊዮነሮች ወይም ባለሀብቶች ቁጥር 1676 መድረሱን የዱባይ ንግድ ምክር ቤት ይፋ አድርጓል። እንደ የዱባይ የንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሻድ እንዲሁም በተባበሩት አረብ ኤሚሬትስ የኢትዮጵያ አምባሳደር ዶክተር ጀማል በከር ማብራሪያ ይህ ቁጥራዊ ለውጥ ኢትዮጵያ በቀጠናው ያላትን ስትራቴጂካዊ አቀማመጥና ሁለቱ ሀገራት በጋራ እሴቶች ላይ ተመስርተው የጀመሩትን የሁለገብ ብልጽግና ጉዞ የሚያረጋግጥ ነው ተብሏል። በተለይም ባለፉት 10 ዓመታት ውስጥ በሁለቱ ሀገራት መካከል የነበረው የንግድ ልውውጥ ከነበረበት 454 ሚሊዮን ዶላር ወደ 6.1 ቢሊዮን ዶላር ከፍ ማለቱ ትስስሩ በንግድና ኢንቨስትመንት ዘርፍ እጅግ ጥልቅ መሆኑን ያመላክታል ተብሏል። በዚህም የተነሳ ዱባይ ለብዙ ኢትዮጵያውያን ባለሀብቶች የተረጋጋ የስራ መዳረሻ እንድትሆን ያደረጋት ሲሆን ከ130 በላይ የዱባይ ኩባንያዎችም በኢትዮጵያ በግብርና፣ በማዕድን፣ በታዳሽ ኃይልና በዲጂታል አገልግሎት ዘርፎች ተሰማርተው በመስራት ላይ እንደሚገኙ ተመላክቷል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ኢንጂነር አበበ ጉምሳ በበኩላቸው ይህ ሁሉን አቀፍ የንግድ ትስስር የሁለቱ ሀገራት መሪዎች ማለትም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ያሳዩት የወንድማማችነት ቁርጠኝነት ውጤት እንደሆነ ተነግሯል። ባለሀብቶቹ በሪል ስቴት፣ በሎጂስቲክስ እና በንግድ ዘርፎች በሰፊው መሳተፋቸውና በ2026 የመጀመሪያው ሩብ ዓመት ብቻ 91 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸው የኢትዮጵያውያን ባለሀብቶች በዓለም አቀፍ ደረጃ ያላቸውን የመወዳደር አቅም እንደሚያሳይ በስፋት ተነስቷል። ይህ ግንኙነት በንግድ ልውውጥ ብቻ ያልተወሰነ ሲሆን ለኢትዮጵያውያን ሁለተኛ መኖሪያ ሆና በምትታየው ዱባይ የሚገኙ የኢትዮጵያ ኩባንያዎችና ፕሮጀክቶች ለወደፊት የጋራ ብልጽግና እንደ ጠንካራ ድልድይ የሚያገለግሉ መሆናቸው በመድረኩ ላይ የተብራራ ሲሆን የኢትዮጵያና የተባበሩት አረብ ኤሚሬትስ ኢኮኖሚያዊ ግንኙነት ከጊዜ ወደ ጊዜ እየጠነከረና ወደ ላቀ ደረጃ የተሸጋገረ መምጣቱን በይፋ የሚያረጋግጥ መረጃ ተደርጎ ተወስዷል። ታዲያ በዱባይ የሚገኙ የኢትዮጵያውያን ባለሀብቶች ቁጥር መጨመር እንደ አንድ ወገን የሁለቱ ሀገራት የዲፕሎማሲና የንግድ ትስስር ጥንካሬ ማሳያ ተደርጎ ቢወሰድም ይህንን ጉዳይ በዚያ መልከታ ወይም በዚያ አንግል ብቻ ማየት ግን የተሟላ ትርጉም አይሰጥም። በእርግጥም እነዚህ ባለሀብቶች በውጭ ሀገር ለምን እንደዚህ በብዛት እንደተሰበሰቡ ማጤን ለዜናው ማበረታችነት ማካካሻ የሆነ የኢኮኖሚ ጥያቄን ያስነሳል። በሀገር ውስጥ የሚታዩ የንግድ ማነቆች ሳይቀረፉ ባለሀብቶች ወደ ዱባይ መፍለሳቸው እንደ ድል ብቻ ሳይሆን ሀገራችን ሊኖራት የሚገባውን የኢንቨስትመንት አቅም ወደ ውጭ እያፈሰስን መሆናችንን እንደ ጥንቃቄ ምልክት መውሰድ ይገባል። በመሆኑም በዱባይ የተመዘገበው የቁጥር እድገት የዜና አጀንዳ ብቻ ሆኖ መቅረት የለበትም። ይልቁንም በሀገር ውስጥ ያሉ ክፍተቶችን አምኖ ለመቀበልና ለማረም እንደ መነሻ ሊያገለግል ይገባል። ታዲያ እነዚህ 1676 ባለሀብቶች በሀገራቸው ኢንቨስት አድርገው ቢሆን ኖሮ ኢትዮጵያ በከፍተኛ ደረጃ የኢኮኖሚ መነቃቃትና የስራ ዕድል መፍጠር ትችል እንደነበር መገመት አያዳግትም። እያንዳንዱ ኩባንያ ቢያንስ በአማካይ ለ50 ሰዎች ቀጥተኛ የስራ ዕድል ቢፈጠር በአጠቃላይ
ከ80 ሺህ በላይ ለሚሆኑ ዜጎች በቋሚነት ስራ የመፍጠር አቅም ይኖረው ነበር ማለት ነው። ከዚህ በተጨማሪም እነዚህ ፋብሪካዎችና የንግድ ተቋማት በሀገር ውስጥ ቢገነቡ የውጭ ምንዛሪን ከመቆጠብ ባሻገር ምርቶችን ለሀገር ውስጥ ገበያ በማቅረብ የኑሮ ውድነትን በማረጋጋት እንዲሁም ለውጭ ገበያ ምርቶችን በመላክ ሀገሪቱ የምትፈልገውን ጠንካራ የውጭ ምንዛሪ ማመንጨት ይችሉ ነበር። በሌላ በኩል እነዚህ ባለሀብቶች የሚከፍሉት ቀረጥ ለኢትዮጵያ የልማት በጀት ከፍተኛ ድርሻ በማበርከት የመሰረተ ልማት ዝርጋታዎችንና የህዝብ አገልግሎቶችን ለማስፋፋት ትልቅ አቅም ይሆን ነበር። በመሆኑም እነዚህ ባለሀብቶች በውጭ ሀገር የፈጠሩት የኢኮኖሚ ስኬት በእርግጥም የኢትዮጵያ ኢኮኖሚ ሊያሳካው የሚችለው እምቅ አቅም መሆኑን የሚያሳይ ሲሆን ይህንን አቅም ወደ ሀገር ቤት ለማምጣት የኢንቨስትመንት ከባቢውን ማስተካከል ለወደፊቱ የጋራ እድገት ወሳኝ እርምጃ መሆኑን ማጤን ተገቢ ነው። የዚህ ሁኔታ መነሻ የሆኑትን ምክንያቶች ስንመለከት ታዲያ የኢትዮጵያ ኢኮኖሚ በአሁኑ ወቅት እያሳየ ያለው አለመረጋጋትና የዋጋ ግሽበት ብዙ ባለሀብቶች ካፒታላቸውን ወደ ደህንነቱ የተጠበቀ ገበያ እንዲያሸሹ ያደርጋቸዋል። በተለይም የውጭ ምንዛሬ እጥረትና የብር የመግዛት አቅም መዳከም በሀገር ውስጥ የሚሰሩ ባለሀብቶችን ተወዳዳሪነት ስለሚቀንስ በዱባይ መረጋጋትን ይፈልጋሉ። በተጨማሪም በሀገር ውስጥ ኢንቨስት ለማድረግ ሲታሰብ ቢሮክራሲው አሁንም እጅግ የዘገየ ውስብስብና አድካሚ መሆኑ ለባለሀብቶች እንቅፋት ነው። አንድ ኢንቨስተር ንግድ ለመጀመር የሚያስፈልገውን ፍቃድ ለማውጣት የሚሄድበት የቢሮክራሲ ጉዞ ምናልባት ዱባይ ደርሶ ያስመልሰዋል። ጊዜና ሀብትን የሚጨርስ በመሆኑም ብዙዎች ወደ ቀለለ አሰራር መጓዛቸውን ይመርጣሉ። ይህ የቢሮክራሲ ችግር በሀገራችን የኢንቨስትመንት ከባቢ ላይ አሉታዊ ተጽዕኖ እንዳለው በተደጋጋሚ ሲነሳ የቆየ ጉዳይ ነው። ከኢኮኖሚና ከቢሮክራሲ ውጪ ደግሞ የኢትዮጵያ የግብር አወቃቀር ለባለ ሀብቶች ግልጽ ያልሆነና ጫናው የበዛ መሆኑ ሌላው ትልቅ ተግዳሮት ነው። የግብር አሰባሰብ ስርዓቱ ግልጽነት የጎደለው መሆኑና ወቅቱን ባልጠበቀ መልኩ የሚጨምሩ ግብሮች ባለሀብቱን ከማበረታታት ይልቅ ወደ መሸሽ ከፍቷቸዋል ማለት ይቻላል። በዱባይ ግን የግብር አሰራሩ ግልጽ፣ ቀልጣፋና ለንግድ የሚያበረታታ በመሆኑ ባለሀብቶች እንዲህ አይነት የተረጋጋ ስርዓት ይፈልጋሉ። ይህም በሀገር ውስጥ ኢንቨስት ማድረግ የሚፈልጉ ባለሀብቶችን ከስራ ውጭ እንዲሆኑ የሚያደርግ ዋና ምክንያት ነው። የግብር አሰራርን ዘመናዊና ግልጽ ማድረግ የዘመኑ የኢንቨስትመንት ፍላጎት ነው። ያለ ግልጽ የግብር ስርዓት ማንም ባለሀብት በረጅም ጊዜ እቅድ መዋለ ንዋዩን አያፈስም። ከዚህ በተጨማሪ የጸጥታና የደህንነት ስጋት በኢትዮጵያ የተለያዩ አካባቢዎች ፋብሪካዎችን ገንብቶ ለመስራት ትልቅ ስጋት እየሆነ መጥቷል። የኢንዱስትሪ ፓርኮችና የልማት ስራዎች በተረጋጋ የጸጥታ ሁኔታ ውስጥ ካልሆኑ በስተቀር የባለሀብት ንብረትና ሕይወት አደጋ ላይ ሊወድቅ ይችላል። ባለሀብቶች አሁን ያሉትን የጸጥታ መደፍረሶች ሲመለከቱ ኢንቨስትመንታቸውን በሌላ ሀገር ማድረግን ይመርጣሉ። የኢንቨስትመንት ደህንነት የሌለበት ሀገር ለመወዳደር አቅም የለውም። ጸጥታ ለንግድ እንቅስቃሴ መሰረታዊ ቅድመ ሁኔታ መሆኑን መረዳት ይገባል። በዚህ ረገድ የጸጥታ ጥበቃው ተጠናክሮ ካልቀጠለ ባለሀብቶች ወደ ውጭ ሀገር መሄዳቸው አሁንም አይቀሬ ነው። ሌላው እጅግ አስፈላጊው ነጥብ የመሰረተ ልማት አቅርቦት በተለይም የኤሌክትሪክ ኃይልና የሎጂስቲክስ አቅርቦት መስተጓጎል ነው። ፋብሪካዎችን ለማንቀሳቀስ አስተማማኝና የኤሌክትሪክ ኃይል መኖር ግዴታ ቢሆንም በኢትዮጵያ ያለው የተደጋጋሚ የኃይል መቆራረጥ ምርታማነትን በእጅጉ ይቀንሰዋል። በተጨማሪም በኢትዮጵያ ያለው የሎጂስቲክስ ሰንሰለት መዘግየትና ወጪው መናር ባለሀብቶች በቀላሉ እቃቸውን ወደ ውጭ መላክ እንዳይችሉ ያደርጋቸዋል። ዱባይ ግን በዓለም አቀፍ ደረጃ እውቅና የተቸረው የሎጂስቲክስና የትራንስፖርት ማዕከል በመሆኗ ለባለሀብቶች ከፍተኛ ምቾት ትሰጣለች። የሎጂስቲክስ እጥረት የኢትዮጵያ ኢኮኖሚ አንገት ላይ እንደ ማነቆ ይቆጠራል። ይህም ለኢንቨስትመንት አለማደግ ትልቅ ምክንያት ነው። ቀደም ሲል ከተጠቀሱት በተጨማሪ በኢትዮጵያ ያለው የፖለቲካ ሁኔታም ለንግድ ስራ ያለው ተጽዕኖ ቀላል የሚባል አይደለም። የፖለቲካው ለውጥ በንግድ ላይ የሚያመጣው አቅጣጫ ግልጽ ባለመሆኑ ብዙ ባለሀብቶች ሁኔታውን በሩቅ ለመከታተል ይመርጣሉ። ቀደም ሲል ከተጠቀሱት በተጨማሪም በኢትዮጵያ ያለው የፖለቲካ ሁኔታ ለንግድ ስራ ያለው ተጽዕኖ ቀላል የሚባል አይደለም። የፖለቲካው ለውጥ በንግድ ላይ የሚያመጣው አቅጣጫ ግልጽ ባለመሆኑ ብዙ ባለሀብቶች ሁኔታውን በሩቅ ለመከታተል ይመርጣሉ። በዱባይ የሚሰሩ ኢትዮጵያውያን ባለሀብቶች የፖለቲካው ሁኔታ ሲረጋጋ ሀገራቸው ውስጥ ለመስራት ያላቸው ፍላጎት እንዳለ ቢገለጽም አሁን ባለው ሁኔታ ግን አደጋውን መውሰድ አልፈለጉም። የፖለቲካ መረጋጋት የኢንቨስትመንት መሰረት ነውና የፖለቲካ ስጋት እስካለ ድረስ የውጭም ሆነ የሀገር ውስጥ ኢንቨስትመንት ፍሰት በአግባቡ አያድግም። ይህ ሁኔታ ሀገራዊ ኢኮኖሚውን በእጅጉ ጎድቶታል። ከዚህም በላይ የፋይናንስ ተደራሽነትና የባንክ ስርዓቱ ዘመናዊ አለመሆን የንግድ ስራ ለማስፋፋት ለሚፈልጉ ባለሀብቶች ትልቅ እንቅፋት ነው። የውጭ ምንዛሬ እጥረት፣ የብድር አሰጣጥ ስርዓቱ ውስንነትና በባንክ ዘርፍ የሚታየው የዲጂታል አሰራር እጥረት ባለሀብቶች በብቃት እንዳይሰሩ ያግዳቸዋል። በዱባይ ግን ዘመናዊ የባንክ ስርዓት ስላለ ማንኛውም የንግድ ልውውጥ በቀላሉ ይከናወናል። ኢትዮጵያ የባንክ ዘርፉን ዘመናዊ በማድረግና የውጭ ባለሀብቶችን የሚስብ ስርዓት በመፍጠር ረገድ ገና ብዙ ይቀራታል። የፋይናንስ ስርዓቱ
ዘመናዊ መሆን የኢኮኖሚ እድገት ቁልፍ ነው። ይህ ካልተስተካከለ ባለሀብቶች ወደ ውጭ መጠቀማቸውን ይቀጥላሉ። እንዲሁም የመሬት አቅርቦትና የኢንዱስትሪ ይዞታዎች አሰራር ግልጽነት ማጣት ለአዳዲስ ፋብሪካዎች ግንባታ ትልቅ ፈተና ነው። በከተሞችና በኢንዱስትሪ ፓርኮች አካባቢ የመሬት ይዞታን በተመለከተ ያለው አሰራር በተደጋጋሚ በሙስናና በቢሮክራሲ መታጠሩ ብዙ ባለሀብቶችን ሲያማርር ቆይቷል። ዱባይ ለንግድ ስራ የሚሆን ቦታን በአጭር ጊዜና በግልጽነት ስለምታቀርብ ባለሀብቶች እዚያ መቋቋምን ይመርጣሉ። ኢትዮጵያ መሬትን ለንግድ በማቅረብ ረገድ ግልጽና ፈጣን አሰራር መፍጠር አለባት። በተጨማሪም የሰው ኃይል ክህሎትና የስራ ባህል ሌላ ጉዳይ ሲሆን በሀገራችን ውስጥ ያለው የሰው ኃይል ብዛት ቢኖረውም ለዘመናዊው ኢንዱስትሪ የሚመጥን ክህሎት አቅርቦት ላይ ክፍተት እንዳለ ግን ይነገራል። ብዙ ጊዜ ፋብሪካዎች ሰራተኛ ፍለጋ ይቸገራሉ ወይም ደግሞ ያሉትን ሰራተኞች በማሰልጠን ላይ ከፍተኛ ጊዜን ያጠፋሉ። በዱባይ ግን ዓለም አቀፍ ደረጃውን የጠበቀና ክህሎቱ ያለው የሰው ኃይል በብዛት ስላለ ለባለሀብቶች ምቾት ይፈጥራል። ትምህርትና ስልጠናን ከኢንዱስትሪ ፍላጎት ጋር ማጣጣም ያስፈልጋል። የሰው ኃይል ልማት ለዘላቂ የንግድ ስራ ወሳኝ ሚና ስለሚጫወት ይህንን ክፍተት መሙላት ለኢንቨስትመንት አስፈላጊ ነው። ሌላው በዘገባው ላይ ያልተነሳው ግን በጣም አስፈላጊው ነገር በኢትዮጵያ የሚታየው የዋጋ ንረትና የገበያ መዛባት ነው። በኢትዮጵያ አምራቾች ምርታቸውን ለገበያ ሲያቀርቡ በየጊዜው የሚቀያየረው ዋጋና የዋጋ ግሽበት የንግድ እቅዳቸውን ያበላሻል። ዱባይ ግን በተረጋጋ የገበያ ሁኔታ የምትታወቅ በመሆኗ ባለሀብቶች የረጅም ጊዜ ትርፍን መገመት ይችላሉ። የዋጋ መረጋጋት ኢንቨስትመንትን በደንብ ይስባል። ኢትዮጵያ የዋጋ ግሽበትን ለመቆጣጠር የሚያስችል የገበያ መቆጣጠሪያ ስርዓት መዘርጋት ይኖርባታል። ያለ ዋጋ መረጋጋት ባለሀብቶችን በሀገር ውስጥ ማቆየት አይቻልምና። ከዚህ በተጨማሪ በኢትዮጵያ የሚታየው የውጭ ምንዛሬ እጥረት ለንግድ ስራ የሚያስፈልጉ ግብዓቶችን ከውጭ ለማስገባት ለሚፈልጉ ባለሀብቶች ሌላኛው ፈተና ነው። የውጭ ምንዛሬ እጥረት ካለ ፋብሪካዎችን ማስኬድና ምርትን ወደ ውጭ መላክ የማይታሰብ ነው። ዱባይ ግን በነጻ የገበያ ስርዓቷና በጠንካራ የፋይናንስ ተቋሞቿ ለባለሀብቶች የምንዛሬ ስጋት የለባትም። ኢትዮጵያ የውጭ ምንዛሬን በፍትሐዊነት የሚያከፋፍልና ለንግድ የሚያበረታታ ስርዓት መፍጠር አለባት። ይህ ካልተደረገ የባለሀብቶች ፍልሰት መቀጠሉ አይቀሬ ነው። አምባሳደር ጀማል በከር ኢትዮጵያ ለንግድ ስራ ተመራጭ መሆኗን ቢናገሩም በተግባር ግን የተመራጭነት በብዙ የንግድ እንቅፋቶች የታጀበ መሆኑን መረዳት ይገባል። ብዙዎቹ ባለሀብቶች በዱባይ ንግድ የጀመሩት በሀገራቸው የንግድ ስራ ለመስራት ፈልገው ነገር ግን በእንቅፋቶቹ ተስፋ በመቁረጣቸው ነው። የንግድ አጋርነትን ከማሳደግ ባሻገር ሀገራችን ውስጥ የንግድ ከባቢውን ማሻሻል ቀዳሚ ተግባር ሊሆን ይገባል። ያለ ውስጣዊ ማሻሻያ ውጫዊ የንግድ ግንኙነት ብቻውን ዘላቂ የኢኮኖሚ እድገት አያመጣም። ባለሀብቶች አገራቸው ውስጥ መስራት የሚፈልጉት የመስሪያ አካባቢው ምቹ ሲሆን ብቻ ነው። በአጠቃላይ ይህ የባለሀብቶች ቁጥር መብዛት የድል ዜና ብቻ ሳይሆን ገና ብዙ የሚቀረን የቤት ስራ መስራት እንዳለብን የሚያሳይ ጠቋሚ ነው። የኢትዮጵያ ባለሀብቶች በዱባይ መኖራቸው የኢኮኖሚ ጥንካሬም የኢኮኖሚ ችግርም ማሳያ ነው ማለት ይቻላል። ይህንን መረጃ በመልካም ሁኔታ ተጠቅመን የኢኮኖሚ መዋቅሮቻችንን በማስተካከልና የቢሮክራሲ ችግሮችን በመፍታት ባለሀብቶች በድጋሚ በሀገራቸው እንዲሰሩ ማድረግ ይገባል። የሁለቱ ሀገራትን ግንኙነት እንደ ግብዓት በመጠቀም በሀገር ውስጥ የሚታዩ የጸጥታ፣ የግብር፣ የቢሮክራሲና የፋይናንስ ችግሮችን መፍታት ለኢትዮጵያ የላቀ የኢኮኖሚ እድገት መነሻ ይሆናል። ይህ ሲሆን በሀገር ውስጥ የሚታየው የስራ እጥረትም በተወሰነ መልኩ ይቀረፋል። ባለሀብቶች የሚፈልጉት የተረጋጋ፣ ቀልጣፋና ሕግ የሚከበርበት የንግድ ከባቢ ነው። ይህንን እውን ማድረግ የኢትዮጵያን ቀጣይ ጉዞ ያፋጥነዋልና አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም